ይገባልና ለምን ታምርኛ ቦታ ናት በእውነት ሞት ያስነሳች አሁን በቅርብ ሁለት ወር አልሞላውም 2 ወርም አልሞላው እዛው እኛ ባለንበት የሞተ ሬሳ ልጇን ሞተ ሬሳ ተሸክማ መጣ ልጇ ሲሞትባት እኛም አይተናንም አይቻልም ማለት ነው ልጇ ሲሞትባት ይዛ መጣ እዛው አውደ ምሕረቷ ላይ አርጋ የማሮን እምነት ብሰጠው ልጁ ብድግ ነው ያለው ይሄ እንግዲህ የማይታችን የድንግል ማርያም ስራ እንደውም ብዙዎች አሜሪካን ሀገር ውጭ ሀገር ያሉት ማን ይሏታል ወለላይቱ ማርያም ነው የሚሏት አይደል ወለላይቱ ማርያም ይሏታል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ቅዱስ የቆቃ ቅዱስ ባህረ ገላ ቅዱስ ሚካኤል ቤተክርስቲያንና የወይና አምባ ቅድስት ድንግል ማርያም እና ቅዱስ ዮሐንስ ቤተክርስቲያን ያው አንድ ናቸው ችግር በችግርም የሚረዳዱ ምስጢራቸውንም ለምስጢር የሚነጋገሩ ለምን ቅዱስ ሚካኤል በእመቤታችን ቀኝ ስለሚቆም እመቤታችን ቀኝ ማን ይቆማል ቅዱስ ሚካኤል ስለሚቆም እነኚህ አንድ ላይ ለችግር መረዳዳት አለባቸውና ብለው ያው እንግዲህ እግዚአብሔር ቅዱስ እመቤታችን ባለችበት ቅዱስ ሚካኤልና ቅዱስ ገብርኤል አይቀሩም ምንድነው ትንሽ የቦታ ማስፋፊያ ቤቷ ጠባብ ስለሆነ የቦታ ማስፋፊያ ግን እስከ ሰኔ ድረስ ካልከፈላችሁ ቤተክርስቲያኗ ያው ማትችለው ገንዘብ ካልከፈለች ቦታው ለሌላ ለሀብታም ይሸጥባችኋል ይቀየርባችኋል እና እቺ ቤተክርስቲያን እንዴት ያያረጋችሁ ነው ብለው ከክፍለ ከተማ ማለት አዲስ አበባ ክፍለ ከተማ ከዋናው ክፍለ ከተማ ደብዳቤ ደርሷቸው ነው እና በየአሉበት ቤተክርስቲያን እቺን ቤተክርስቲያን እንታደጋት እንደው ለግለሰብ ከመንሰጥ እግዚአብሔር ልጆች አላትና የድንግል ማርያም ልጆች አላትና መተን አናፍርም እዛ ቅዱስ ሚካኤልም መተን አናፍርም እሷ በገባችበት ሁሉ በረከት ይገባልና ለምን ታምርኛ ቦታ ናት በእውነት ሞት ያስነሳች አሁን በቅርብ 2 ወር አልሞላውም 2 ወርም አልሞላው እዛው እኛ ባለንበት የሞተ ሬሳ ልጇን ሞተ ሬሳ ተሸክማ መጣ ልጇ ሲሞትባት እኛም አይተናንም አይቻልም ማለት ነው ልጇ ሲሞትባት ይዛ መጣ እዛው አውደ ምሕረቷ ላይ አርጋ የማሮን እምነት ብሰጠው ልጁ ብድግ ነው ያለው ይሄ እንግዲህ የማይታችን የድንግል ማርያም ስራ የሙት አንሳ ወላዲተ አምላክ ቦታ ማስፋፊያ እንደው ይሄንን ታምርም ተናግረን በዛው ይሄን ታምር ተናግረን የማይታችን የድንግል ማርያምን ታምር ብንሄድ አያልቅም እንደውም ብዙዎች አሜሪካን ሀገር ውጭ ሀገር ያሉት ማን ይሏታል ወለላይቱ ማርያም ነው የሚሏት አይደል ወለላይቱ ማርያም ይሏታል ለምን ማር ስላላት በማሯ ብዙ ድንቅ ስራ መስራ ስለሆነ በማር እምነቷና አይደለም የማር እምነቱ ራሱ ሰርተፊኬት እንኳን እንግዲህ እኔ ብዙም መናገር ያው እዛም ስለሆንኩኝ የመርሳት ባህሪም ስላለኝ እነሱ 2-3 አባቶች ይናገራሉ ስለዛ ታሪክና አሁን እመቤታችንን ይዘን መተናል ወደ ቅዱስ ሚካኤል እና እንዴት ነው የምታደርጉን እመቤታችንን ይዘን መተንም ላይ ራሱ እርሶም የመጀመሪያ እርሶ መልበስ አለቦት ብለው አባታችን በመምህር ደንበላሽ አማካይነት እንደወሳ እሱም በርግጥ እንትኑ ስለ አድኖ 3 ቀን ነው 6 ቀን ተጸልዮበታል ማለት ነው 3 ቀን ከታተመዛው ታምር ድንቅ ስራ ከሚሰራበት ቤተክርስቲያን 3 ቀን እዚህ ደግሞ እኔም ጋር ምትተው ደግሞ እኔም ደግሞ 3 ቀን ታምረ ማርያም እየተነበበበት እኔም ጋር ዛሬ በ4ኛው ቀን 7ኛ ቀኑ ማለት ነው
7 ቀን የተጸለየበት ነውና ይህችን በረከት ለበረከት እንድትወስዱና የእመቤታችንን ቤቷን እንድትሰሩላት ቦታዋን እንድታስፋፉላት ከሰው እጅ እንድናድናት እያሉ ነውና አባቶቻችን ቆመው እንግዲህ ባዛር አላቸው። ያን ባዛር አዘጋጅተውታል። በውጭም ያላችሁ ይህችን ቦታ እንድንታደጋት አሁን በቅርብ ነው የመጣላቸው ደብዳቤው ማለት ነው። እስከ ሰኔ 30 ካልከፈላችሁ ቦታው የግለሰብ ስለሆነ ቦታው ለሌላ ሰው ለባለስልጣን ይሰጣል፣ ለመንግስት ይሰጣል። ቦታው በጣም የምታሳዝን ቦታ ነው። የሄዳችሁ ታቋታላችሁና የእመቤታችን ስዕል አድኖ በጣም ባማረና በኳሊቲ ነው የተሰራ። ቤትም ሄደን ጸሎት የምናደርግበት ማጸናት እናታችን ናት። ይሄ ሊያመልጠን አይገባም። ስለዚህ የመጀመሪያውን ከመላከ መንክራት ቆሞስ አባ ሳሙኤል ተሰማ እንጀምራለን። እሳቸው ይለብሳሉ የወይን አምባን ቅድስት ማርያምን ቤተክርስቲያን መሬት እናስከብራለን። የቦታ ካሳ የተጠየቁት 10 ሚሊዮን 500 ሺህ ብር ነው። 10 ሚሊዮን 500 ሺህ ብር ነው። በተጨማሪም ደግሞ የባዛር ወጪ አለ። እንግዲህ መላከ መንክራት የሁላችንም አባት ናቸው። የእሳቸው ቃልም ትእዛዝ ነው። ሞጣይትም ለብሰዋል ማለት ነው። እልል ብላችሁ አመስግኑ ባካችሁ፣ እልል ብላችሁ አመስግኑ። አቶ አባገዳ ተስፋዬ መኮንን ወደዚህ ወደ መድረክ ይፈልጋሉ። የደብሩ የሰበካ ጉባኤ ምክትል ሊቀመንበር አባገዳ እሺ ቀሲስ አፈወርቅን ወክለዋል። ሰበካ ጉባኤን ወክለው ይለብሳሉ ማለት ነው። ሁለተኛው ለሰበካ ጉባኤው ያለብሳሉ ማለት ነው። እስኪ እልል ብላችሁ ተቀበሉ፣ አመስግኑላችሁ። እመቤታችን ቅድስት ድንግል ማርያም በቤታችን ትግባ። ማን ነው የእመቤቴ ወዳጅ መጥቶ እመቤቴን ወደ ቤቱ ይዞ የሚሄድ? እመቤቴን እኔ እቀበላታለሁ፣ መረብህን በቀኝ ጣል ትበለኝ ትምጣና ብለዋል። እባካችሁ አመስግኑላችሁ፣ አልብሱልኝ። የሚሰጠን በአካውንት ማስገባት የምንችል ብለዋል። አካውንት እንናገራለን። በአካውንት የምትችሉ በአካውንት ማስገባት የምትችሉ አካውንትን እነግራለን። እመቤታችንን ይዘው የሚገቡ ተንበርክኮ ነው የተቀበላት። ከፍ ብሎ ይሄዳል። የጌታን እናት የተቀበላት ከፍ ብሎ ይሄዳል። የተዋህዶ ልጆች እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። እህታችንም ተቀብላለች። ቶሎ በሉ ሳያልቅብን። በጣም ትንሽ ነው ይዘው የመጡት፣ ትንሽ ነው። 10ም 15ም 20 ሆነን ከጓደኞቻችን ጋር ከወዳጅ ዘመዶቻችን ጋር ተባብረን የእመቤታችን የቅድስት ድንግል ማርያምን መሬት እናሰፋለን። የምትገለገልበት የምትመሰገንበት ስብከተ ወንጌል የሚስፋፋበት የቤተ ክርስቲያን አገልግሎት የሚስፋፋበትን ቦታ ነው ልናሰፋ የተነሳ ነው። እግዚአብሔር በእድሜና በጤና ይጠብቅልን። መላከ መንክራት ደግሞ 7 ቀን ጸሎት ያደረጉበት ነው። እቤታችንም ሄዳ ተአምር ትሰራለች እመቤታችን። እንዳጋጣሚ ሆኖ ትላንትና እኛ በዛ ቅጥር ግቢ ነበርን። ከአባ ሳሙኤል ጋር ሄደን ግቢዋን ሙሉ ተዘዋውረን አይተናል። በጣም ልትታነጽ የሚያስፈልጋት ብዙ እርዳታ የሚያስፈልጋት ጠባብ መሬት ያላት ቤተክርስቲያን ናት። እግዚአብሔር አምላክ አግዞን ረድቶን ልንሰራው ያስፈልገናል። ጠቢቡ ሰለሞን እኮ ከአባቱ የተቀበለውን ቤት ነው ለእግዚአብሔር ያነጸው። ዳዊት ግን የእግዚአብሔር ልብ ተብሎ የተመሰከረለት ቅዱስ ዳዊት የእግዚአብሔርን ቤት ሊሰራ በተነሳ ጊዜ ግን አልተፈቀደለትም ነበር። ባዛሩ ከግንቦት 20 እስከ ግንቦት 25 ነው። አሰባስበን ከጓደኞቻችን ጋር ሆነን ዘመድ ወዳጆቻችንን ይዘን በ21 ክብረ በዓል አለ። ግንቦት 21 ክብረ በዓል አለ። ባዛሩ ግን የሚጀምረው ከ20 ነው። ከግንቦት 20 እስከ ግንቦት 25 ባለው ጊዜ ውስጥ በተመቸን ቀን ሄደን ለእመቤታችን የምናደርገውን አስተዋጽኦ ልናበረክት ያስፈልጋል። ይሄንን እንድታውቁ ነው። ግንቦት 20 እስከ ግንቦት 25 ነው። እግዚአብሔርን እንድናደርግ ይርዳል። ነይ ማርያም ነይ ማርያም ኮቱ ማርያም ኮቱ ማርያም። እሺ በአካውንት ማስገባት ለምትፈልጉ አካውንት እንነግራችኋለን። 1041 50
91 13 7 ጎሮ ሰፈራ ወይናምባ ማርያም። አንድ እህታችን ወለተ ኢየሱስና ወልደ ገብርኤል ለወይናምባዋ ለቅድስት ድንግል ማርያም ለመሬቱ ማስፋፊያ 10 ሚሊዮን 500 ሺህ ብር ክፍያ ለተጠየቀችው ለእመቤታችን ለቅድስት ድንግል ማርያም ቤተ ክርስቲያን 10 ሺህ ብር አስገብተዋል። 10 ሺህ ብር አሁን ሲነገር አየር ላይ ያስገቡት። ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። አንድ ብቻ ነው የቀረን፣ አንድ ብቻ። ማን ነው ባለድል? 5ም 10ም 3ም 2ም ሆናችሁ መውሰድ ትችላላችሁ። በሩጫ ነው የሚመጣው፣ በሩጫ እየመጣ ነው። እስኪ በሞራል ማን ነው የሚቀድም? ከሴትም ከወንድም አለ የሚቀድም ነው የሚወስዳ። እመቤታችንን ባለድል የሆነችው እባካችሁ አልብሷት። ተቀድመሃል ወንድሜ፣ እንግዲህ ምንም ማድረግ አንችልም። አያችሁ፣ ተቀደማችሁ። ይኸው ትለብሳለህ። ቆይ ትለብሳለህ፣ ይሰጣል። እስኪ አመስግኑ። ገለቴ ፈዳሜ ገለቴ ፈዳ ገለቴ ፈማሃዳ አማበራ በረሃቲ ገለቴ ፈማሃዳ አማበራ በረሃቲ አማበራ በረሃቲ ሞቲዳቲ አማበራ በረሃቲ ሞቲዳቲ እይን አማበራ በረሃቲ ሞቲዳቲ አማበራ በረሃቲ ሞቲዳቲ። እንሄዳለን። ሰበካ ጉባኤውን ተከትለን አባ ሳሙኤልን ተከትለን እንሄዳለን። ይህን እንድናደርግ አምላካችን በቸርነቱ ይርዳል። መላከ መንክራት ቆሞስ አባ ሳሙኤል ይለያሉ። ጸጋ ይሰጣቸው እንጂ ብዙዎቹ የሚጎላቸው ነገር አለ። አባ ሳሙኤል ደግሞ እግዚአብሔር የሚፈልገውን ከሰው ሁሉ በተለይ ለካህናት ማግኘት የሚፈልገውን በጣም የሚወደውን ጸጋ አልብሷቸዋል። ያም ትህትና ነው፣ ትጋት ነው፣ ትህትና ነው፣ አለመሰልቸት ነው። እዚህ እናንተን ሲያገለግሉ አድረው ጠዋት 12 ሰዓት ከነዚህ ወጣቶች ልጆች ጋር ወይናምባ ማርያም መጥተው ያገለግላሉ። እንደገና መልሰው እዚህ ያገለግላሉ። ሲመጡ ያገኙትን ካህን ሮጠው ሄደው ጉልበት ስመው ነው የሚያገለግሉት። እንዲህ አይነት ጸጋ እኔን ማረከኝ፣ ገዛኝ። በጣም እንዳይን ብሌን ነው ምሳሳላቸው። እናንተም ተወዷቸዋለሁ አውቃለሁ፣ ታከብሯቸዋላችሁ። አገልግሎታቸውን እንደምትደግፉ አውቃለሁ። የበለጠ እናንተም ደግፉ፣ የበለጠ እናንተም ተጠቀሙባቸው፣ የበለጠ እናንተም አክብሯቸው፣ እኛም እናከብራቸዋለን። አባ ሳሙኤል የጋራ ሀብታችን ናቸው። እመቤታችን ቦታ እየገዛን ነው። እንደምታውቁት አዲስ ናት፣ ገና 4 ዓመቷ ነው። በቀደም 4 ዓመት ከሳምንት ነው የሆናችና ቦታ እየተገዛ ነው የተስፋፋው። በጣም ሲቸግረን ስንጨነቅ ነው አሁን ይህን ስዕል እመቤታችን ራሷኑ መሸጥ የጀመርነው ማለት ነውና ይህን ሳማክራቸው የቆቃ ሕዝብ አያሳፍረኝም 130 ይዘና አሉኝ። እኔ መርቄ 34 ይዤ መጣሁ፣ 4 ጨምሬ ማለት ነው። የሚገርማችሁ በደቂቃ ይሸጣን ይሄዳን ብዬ አስቤ አላውቅም። እሳቸው እንደምታከብሯቸው እንደምትወዷቸው ሞገስ እንዳላቸው በዚሁ ተረድቻለሁና እግዚአብሔር ያክብርልን። እግዚአብሔር በእውነት እመቤታችን ትጠብቅልን። ቅዱስ ሚካኤል ከክፉ ነገር ይጠብቃችሁ፣ እግዚአብሔር ያክብራችሁ። ሁላችሁንም እግዚአብሔር ያቆይልን። አንድ ነገር ቃል መግባት እፈልጋለሁ። ያችን ቦታ ዕዳዋን ጨርሰን ካስተካከልን በኋላ ቆቃ ሚካኤልም አብረን ነው የምንሰራው። እኔ ራሴ ለምናለሁ ማለት ነው። ምን ነው ዝም ማለት ነው? አቅም የለውም ብላችሁ ከሆነ አቅሜን አሳያችኋለሁ። ያኔ እንሰራዋለን። ካቴድራሉን አብረን ማለት ነው። ወይናምባ ማርያምና ቆቃ ሚካኤል የአንድ ሳንቲም 2 ገጽታዎች ናቸው። በእመቤታችን ቀኝ ቅዱስ ሚካኤል አለ። ቅዱስ ሚካኤል እመቤታችን
ይመራት ነበረ፣ ይመግባት ነበረ፣ ይጠብቃት ነበረ፣ ይሰግድላት ነበረ። እመቤታችንም ቅዱስ ሚካኤልን ተወደዋለች። ተለያይተው አያውቁም። እኛም አንለያይም። እግዚአብሔር ያክብርልን። ሌላው ማሳሰቢያዬ የወሰዳችሁ ሰዎች ይሄኛው አሁን ለምኑ ነው ከተባለ ባዛር ከ20 ከግንቦት 20 ጀምሮ ግንቦት 21 የደብረ ምጥማቅ ሰፊ የሆነ ክብረ በዓል አለ። ከ20 ጀምሮ እስከ 25 የሚቆይ ለ5 ቀናት ባዛር አለ። ለዛ የባዛር ዝግጅት ስለሆነ ይሄኛውን ያሳተምነው ቶሎ ብላችሁ ከዛሬ ጀምራችሁ የወሰዳችሁ ሰዎች በቤተ ክርስቲያኒቱ አካውንት እንድታስገቡልን 1041 50 91 13 7 ከዛሬ ጀምራችሁ በዚህ ባሉ 3-4 ቀናት ገቢ እንድታደርጉልን በቅዱስ ሚካኤልና በእመቤታችን ስም እናሳስባለን። ምናልባት ሳንወስድ ቀረን የምትሉ ካላችሁ ተመዝገቡና እና አባታችን ቆሞስ ሲመጡ ልጆች ሲመጡ ለነሱ እንልካለን፣ እኛም ይዘን እንመጣለን። ሌላው ደግሞ በሰበካ ጉባኤው መሪነት በባዛሩ እንዳትቀሩብን አደራ። አውቶቢስ ቢሆን ተኮናትራችሁ ኑና የባዛራችን ተካፋዮች እንድትሆኑ እመቤታችን ጠርታችኋል። መጀመሪያ ወደ ቤታችሁ መጣ ነው የጠራቻችሁና በዚሁ በቃን እንዳትሉ ማለት እፈልጋለሁ። የበለጠ አቡነ አባታችንን እንወዳቸዋለን፣ እናከብራቸዋለን። ለእናንተ ጥቅም ለእናንተ ክብር እዚህ አሉ። በየጊዜው ደብዳቤ ይጎርፍላቸዋል። በየጊዜው እኛ ጋር ይምጡ የማይላቸው አካል የለም። ቅዱስ ሚካኤልን ይወዱታል፣ እናንተን ይወዷቸዋል። እንቅፋት የሚሆናቸውን ፈተና የሚሆናቸውን ሁሉ በንቃት ጠብቃችሁ እንቅፋቱን እያስወገዳችሁ አሉባልታ ወሬ የሚነዛውን ክፉውን ነገር እየጠበቃችሁ ቅዱስ ሚካኤልን ይህን እንዳሳመሩት ካቴድራሉ ተሰርቶ ብዙዎች ተጠቅማችሁ የአካባቢው ሕዝብ በልማት በብዙ ነገር ተጠቃሚ ሆኖ ማየት እንፈልጋለን። ለዛ ደግሞ እግዚአብሔር ያደርጋል። አባታችንን ያቆይልን፣ ያኖርልን።